ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በአውሮፓ ቻምፒየንስ ሊግ ትናንትና የተደረጉ ጨዋታዎች ነበሩ። አርሰናል እንዲሁም ደግሞ ባየር ሙኒክ አሸንፏል። የመጀመሪያው ፈርስት ሌግ ጨዋታዎች ናቸው። ዛሬ ደግሞ የሚጠበቁ በጣም አጓጊ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል ባርሰሎና ከአትሌቲኮ ማድሪድ በካምፕ ኑ እንዲሁም ፓሪስ ሰን ዠርመን ከሊቨርፑል የሚያከናውኗቸው ጨዋታዎች እንደ ትናንትናዎቹ ጨዋታዎች ዛሬም በትኩረት ይደረጋሉ፣ ትኩረትን ይስባሉ። ስለ ትናንትና ጨዋታዎች ብዙ እንላለን። ዛሬም የሚነሱ የጨዋታዎቹ ጥቂት ነጥቦችን እናነሳለን። ከዛ ውጪ ሌሎች አጫጭር ጉዳዮችንም ይዘናል። ማንቸስተር ዩናይትድ አማካኝ ማንቸስተር ዩናይትድ አሰልጣኝ ማንቸስተር ዩናይትድ ተከላካይ የሃሪ ማጓየር ውልንም በተመለከተ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። ከአርሰናል ጋርም በተያዘ የሚነሱ ነጥቦች አሉ። ከዛ ውጪ በእንግሊዝ ፕሪሚየር ሊግ ለቼልሲ በተለይ ደግሞ ለቼልሲና ለሊቨርፑል ጥሩ ዜና አለ። የአውሮፓ ቻምፒየንስ ሊግ ተሳትፎን በተመለከተ ከስፔን ክለቦች ከጀርመን ክለቦችም በበለጠ ሰፊ ድል የሰጣቸው አጋጣሚዎች አሉ። እሱን የተመለከቱ ሀሳቦችን ያነሳን የነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም እናነሳለን። 2013 ላይ ክርስቲያኖ ሮናልዶ እና ጋሬዝ ቤል ወደ ማንቸስተር ዩናይትድ ሊመጡ ስለነበረበት ጊዜም አስታውሼ አንዳንድ ነጥቦችን እነግራችኋለሁ። በጣም አነጋጋሪ ጉዳይ ሆኖ ተመልክተናል። ትናንትና ግን በአውሮፓ ቻምፒየንስ ሊግ በጣም በአስገራሚ ሁኔታ በጣም በትልቅ ደረጃ የሚነሳ ነጥብ አለ። ሁለቱም ግብ ጠባቂዎች የጨዋታው ኮከብ ተብለው የወጡበት አርሰናልም በባየር ሙኒክም በኩል የተመለከትነው ጨዋታ ስለመልሱ ጨዋታ ደግሞ ብዙ እየተባለ ይገኛል። ገና ኮዲው በቀጣይ ሳምንት ይደረጋል። ረቡዕ ዕለት የሚደረጉ ጨዋታዎች ናቸው። ዛሬ ደግሞ በዕለተ ረቡዕ የሚደረጉ ጨዋታዎችን አንስተን ዝርዝር ነጥቦችን የነገርናችሁ እንቆያለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ትናንትናም በርከት ያሉ የመጡ ሀሳቦች አሉ። መልእክቶቻችሁን፣ ግምቶቻችሁን ልካችሁልናል። መለስ ብዬ ጨዋታዎቹን ካነሳው በኋላ የእናንተን ሀሳብ አስተያየት፣ ግምቶች አነሳለሁ። የሚነሱ መወያያ የነበሩ ርዕሶችም አሉ። እነሱንም በተመለከተ የምናነሳቸው ጉዳዮች ይኖራሉ። ከዛ ውጪ ግን ሃሪ ማጓየር ውል ፈርሟል። የማንቸስተር ዩናይትድ ደጋፊዎች እንዴት አያችሁት? የሃሪ ማጓየርን አዲስ ውል በተመለከተ በማንቸስተር ዩናይትድ መቆየት ነበረበት ወይ የሚለውን እኛ ጥቂት ነጥቦችን እናነሳበታለን። እናንተ ግን ሀሳብ አስተያየቶቻችሁን ጻፉልን። ከዛ ውጪ ግን ከሃሪ ማጓየርም ውጪ ሌላኛው የአርሰናልን አሮን ራምሴ ስንብትን ከእግር ኳስ 35 ዓመቱ ላይ ይገኛል። በምን አጋጣሚ ታስታውሱታላችሁ? ብዙ ቆይታ የምናደርግባቸው ጉዳዮች አይደሉም፣ ግን እናንተን እንድትሳተፉባቸው ጥያቄዎችን እናቀርብ በሚል ነው። ትናንትና ከነበረው ተጠባቂው የሳንቲያጎ በርናባው ጨዋታ ልጀምር። በሳንቲያጎ በርናባው በጣም ጥሩ ፉክክር ይደረጋል ተብሎ አስቀድሞም የተቀመጠ ነበር። በተለይ ሳንቲያጎ በርናባው ሁል ጊዜ ሳንቲያጎ በርናባው ነው። ምክንያቱም ምንም ሊፈጠር ይችላል። ምንም የተለዩ አጋጣሚዎችን ሊያስተናግድ ይችላል። የትኛውም አያል ቡድን ጠንካራ ነው በጊዜው የተባለ ቡድን ወደ ሳንቲያጎ በርናባው ቢመጣ የተለየ መልክ ሊሰጠው የሚችለው ጨዋታ ነውና ትናንትና በበርናባው ቪንሰንት ኮምፓኒና ተጫዋቾቹ ታሪክ ሰርተዋል። ባየር ሙኒክ ከ14 ዓመታት በኋላ በሪያል ማድሪድ ሜዳ በሳንቲያጎ በርናባው አንድ የ90 ደቂቃ ጨዋታ አሸንፏል። አንድ ባየር ሙኒክ አሰልጣኝ ደግሞ በ90 ደቂቃ በሪያል ማድሪድን በሜዳው ያሸነፈበትን አጋጣሚ ስናስታውስ ደግሞ አንድ አሰልጣኝ ከ5 ዓመታት በኋላ ነው ቪንሰንት ኮምፓኒ ይህንን ታሪክ የሰራበት ነበረ። በባቫሪያ ደግሞ የመልሱ ጨዋታ ይጠበቃል። ትናንትና በሁለቱም ቡድኖች መካከል ክፍት የነበረ ጨዋታ ነበረ። የጨዋታው ልዩነት ፈጣሪ ማን ነበር ለእናንተ? ማኑኤል ኖየር የሚገርም ጊዜን አሳልፏል። ለምሳሌ አንዳንድ ቁጥሮችን ብንመለከት ጨዋታው 2-1 በሆነ ውጤት ነው የተጠናቀቀው። ሉዊስ ዲያዝ እና እንዲሁም ደግሞ ሃሪኬን ግቦችን አስቆጥሯል። ሃሪኬን ያስቆጥራት ግብ ታሪካዊ የምትባል ናት። በአውሮፓ ቻምፒየንስ ሊግ ላይ 51ኛ ግቡን አስቆጥሯል ትናንትና ምሽት ላይ። ነገር ግን ከነዚህ 51 ግቦች መካከል የትናንትናዋና ብቸኛዋ እንዲሁም አንድ ግብ ብቻ ነው ከፍጹም ቅጣት ምት ክልል ውጪ በአውሮፓ ቻምፒየንስ ሊግ ላይ ያስቆጠረው። ሌሎቹ በሙሉ የተቆጠሩት ፍጹም ቅጣት ምት ክልል ውስጥ ናቸውና የሚያስገርም አይነት ቁጥር ይመስላል። 2-1 በሆነ ውጤት ነው የተጠናቀቀው። በኤክስፔክትድ ጎል የሁለቱም ቡድኖች ቁጥሮች ስንመለከት ባየርን ከፈጠራቸው ድሎች አንጻር 3 ግቦችን ማስቆጠር ነበረበት ይላል የኤክስጂ ሜትሪክሱ። በሪያል ማድሪድ በኩል ደግሞ 2 አጠቃላይ ጨዋታው 3-2 በባየርን አሸናፊነት መጠናቀቅ ነበረበት። ከፈጠሯቸው ድሎች መካከል ማለት ነው በጣም ግልጽ ድሎች ነበሩ። ማኑኤል ኖየር 9 ኳሶችን ሴቭ አድርጓል። ከዛ በተጨማሪም 20 የግብ ሙከራዎችን አድርጓል። በኦን ታርጌት ደረጃ የሪያል ማድሪድ ቁጥሮች ይበልጣሉ። 9-8 ኦን ታርጌት ሙከራን ስንመለከት በኳስ ቁጥጥር 52-48 ነበሩ። ከዛ ውጪ ግን
የኳስ ቁጥጥሩ ብቻ አይደለም። በተለይ ፈርስት ሃፍ ላይ ባየር ሙኒክ የበላይ ነበር። ነገር ግን ሪያል ማድሪድ ሁል ጊዜ የሚባል ነው ሪያል ማድሪድ ነው። ቪኒ ጁኒየርን እንዲሁም ደግሞ ኬሊያን ኤምባፔን የእነሱን ፍጥነት ሩጫዎች የሚጠቀምበት አጋጣሚ በጣም የሚያስገርም ነበር። ለምሳሌ ከማኑኤል ኑየር ጋር 1-1 የተገናኘበት አጋጣሚ ነበረ ቪኒ ጁኒየር። ያችን ግን ማስቆጠር ቢችል ጨዋታው ሌላ መልክ ሊኖረው ይችል ነበር። ከዛ በተጨማሪም ኬሊያን ኤምባፔ በጣም ጥሩ ድሎች ነበሩት። እሱም እንደ ቪኒ ጁኒየር ፈርስት ሃፍ ላይ ገና ግብ ሳይቆጠር 1-1 አጋጣሚ ተገናኝቶ ነበር። ማኑኤል ኑየር ማለት ሁሉ ጊዜ ማኑኤል ኑየር ነው። የሚያስገርም ምሽት አሳልፏል። በተለይ በዚህ ጨዋታ ላይ ብዙ ሊባልበት ይችላል። ሃሪኬንን ግን ማንም የሚያስቆመው ባየር ሙኒክስ አሁን የቻምፒየንስ ሊግ አሸናፊ ቡድን ይመስል ነበር። ትናንትና ድንቅ ከነበሩ ተጫዋቾች መካከል 3ቱን አነሳላቸዋለሁ በተከታይነት። አንደኛው ሃሪኬን ነው። በባየር ሙኒክ ትናንትና ባየርን የቻምፒየንስ ሊግ አሸናፊ ተመራጭ ቡድን እጩ ቡድን እስኪመስል ድረስ በጣም የሚገርም ጊዜን አሳልፎ ነበረ። በዚህ ጨዋታ ላይ ደግሞ ሃሪኬን በጣም የሚገርም የጨዋታ ጊዜ ቢያሳልፍም ከዙም በበለጠ በጨዋታው ላይ የነካቸው ኳሶች በሙሉ አስቸጋሪ የነበሩት በጣም ከባድ ለሪያል ማድሪድ ተጫዋቾች በሙሉ ምሽታቸውን ያከበደባቸው ተጫዋች በቻምፒየንስ ሊግ ላይ እንደዚህ አይነት ብቃት አሳይቶ እንኳን አያውቅም የሚባልለት ማይክል ኦሊሴ ነው። በጣም የሚገርም ጊዜ ነበር። አሲስት አድርጓል። 25ኛ የውድድር ዓመቱ አሲስቱን እያስመዘገበበት ነበረ። በጣም ድንቅ ምሽት አሳልፏል። ሃሪኬንም እንዲሁ ጥሩ ነበረ። የዚህ የግብ ጠባቂው ጉዳይም ይነሳል። ግብ ጠባቂው ማኑኤል ኑየር በጨዋታው ላይ የሚገርም ጊዜን አሳልፏል። ማኑኤል ኑየር ማለት 40 ዓመቱን ያዘው ከ11 ቀናት በፊት ነበረ። በዚህ ሂደት ግን እንደዛም ቢሆን በጣም በሚገርም ብቃት ጨዋታዎችን እያከናወነ ለቡድኑ ወሳኝነቱን በደንብ እያሳየ የተመለከትነው ተጫዋች ነው ብዙ ማለት ይቻላል። በ40 ዓመቱ የአውሮፓ ቻምፒየንስ ሊግ የጨዋታው ኮከብ ተብሎ የተመረጠበትን ምሽት የተመለከትንበት ነው። ሃሪኬን፣ ማኑኤል ኑየር እንዲሁም ደግሞ ማይክል ኦሊሴ የጨዋታው ምርጥ ነበሩ። በሪያል ማድሪድ በኩል አሁን እየተሰጡ ያሉ አስተያየቶች አሉ። ስለ መልሱ ጨዋታ እየታሰበ ይገኛል። ሬሞንታዳ የጨዋታውን ውጤት ቀልብሶ ለማለፍ በጣም ወሳኝ መርሃ ግብር በአሊያንዝ አሬና ይደረጋልና በባየር ሙኒክ በኩል ይህንን ምሽት ሲያከናውን ቀደምም ብየዋለሁ ከ14 ዓመታት በፊት ወይም ከሞላ ጎደል አፕሪል 2012 ላይ በተመሳሳይ 2-1 በሆነ ውጤት ነበረ ባየር ሙኒክ ሪያል ማድሪድን ያሸነፈው። ከዛ በኋላ የነበሩ ጨዋታዎችን እንመልከት። 7 ጨዋታዎችን ተሸንፏል። 2 ባቻ ውጤት ነበር የተጠናቀቁት። እንግዲህ በ10 ጨዋታ 1 ድል ብቻ ያስመዘገበበት ነበር። ሪያል ማድሪድ ደግሞ እነ ቪኒ ጁኒየር አሰልጣኙም ቢሆን ያነሷቸውን አስተያየት መልሼ ነግራቸዋለሁ። ነገር ግን ሪያል ማድሪድ የመጀመሪያውን ፈርስት ሌግን በአውሮፓ ቻምፒየንስ ሊግ በሜዳው ተሸንፎ ወደ ቀጣዩ ዙር ለማለፍ በጣም ይቸገራል። ለምሳሌ 2019-20 ላይ 16ቱ ጥሎ ማለፍ ውስጥ በማንቸስተር ሲቲ 2-1 በሆነ ውጤት ተሸንፎ ነበር። ወደ ቀጣዩ ዙር ማለፍ አልቻለምና በደርሶ መልስ በሚደረጉ ጨዋታዎች ላይ ሪያል ማድሪድ የመጀመሪያ ጨዋታቸውን ሪያል ማድሪዶች በሜዳቸው ከተሸነፉ የመልሱን ጨዋታ ለማሸነፍ በጣም ይቸገራል። ፌል የሚያደርገባቸው አጋጣሚዎች የበዙ ናቸውና አልቫሮ አልቤሮን በተመለከተ አሰልጣኙን በተመለከተ 6ኛ ሽንፈቱን በውድድር ዓመቱ ያስመዘገበው በ19 ጨዋታዎች 6 ተሸንፏል። 13 ጨዋታዎችን አሸንፏል። እሱን የተካው ደግሞ ወይም ሻቪ አሎንሶን ተክቶ ነው የመጣው። ሻቪ አሎንሶ በቆይታው ከዚህ ከ30 ጨዋታዎች 6 ብቻ ሽንፈትን ነበር ያስተናገደው። 36 ጨዋታዎችን አድርጎና በጣም የሚያስገርም ነው። ማኑኤል ኑየርን በተመለከተ 136ኛ የአውሮፓ ቻምፒየንስ ሊግ ጨዋታውን በመጀመሪያ አሰላለፍ ወደ ሜዳ የገባበት ጨዋታ እንደነበረ ተመልክተናል። ለሁሉም ብዙ ሀሳቦች ይነሳሉ። ጥሩ ጨዋታዎችም የነበሩበት ነው ማለት ይቻላል። ከጨዋታዎቹ ጋር በተያዘ አርቤሎዋ ከሙቪስታር ጋር ቆይታ አድርጎ ነበር። ዊ አር ስቲል አላይቭ ብሏል። እሱ ብቻ አይደለም፣ ቪኒ ጁኒየርም በኢንስታግራም ገጹ ላይ ዊ አር ስቲል አላይቭ ብሏል። አርቤሎዋ ምንድን ያለው በየትኛውም ስቴዲየም ሄደን ለማሸነፍ የሚችል ቡድን ቢኖር ሪያል ማድሪድ ነው። የመልሱ ጨዋታ ያለቀለት አይደለም፣ ጠባብ ውጤት ነው ብሏልና ሰከንድ ሌጉ በጣም የሚጠበቅ ጥሩ ፉክክር የሚደረግበት፣ ትናንትና ግን ቆንጆ ጨዋታ ነበር። በጣም አዝናኝ ክፍት የነበረ ብዙ ሙከራዎች የነበሩበት፣ ታክቲካሊም በደንብ ጨዋታውን ለመረዳት የሚመች አይነት ግብር ነበረ። ለሁሉም ይህንን ጨዋታ በዚህ መንገድ ካነሳን ሌላኛው የመልሱን ጨዋታ በተመለከተ አንዳንድ ጥቂት ነጥቦችን እናነሳለን በቀጣይ ቀናትም። ነገር ግን የአርሰናልን ጨዋታ ደግሞ እንመልከት። ወደ ስፖርቲንግ ሊዝበን ሜዳ ወደ ስታዲዮ ጆዜ አልቫሌድ አምርቶ አርሰናል 1-0 በሆነ ውጤት አሸንፏል። ከቨርስ ብቸኛውን ግብ አስቆጥሯል። ስለዚህ ጨዋታ ብዙ እየተባለ ይገኛል። ከጨዋታው አስቀድሞ የቆሰለ አንበሳ እየተባለ የሚገኘው አርሰናል ይህንን ጨዋታ እንዴት ተወጣው? እናንተስ እንዴት ተመለከታችሁት? ቀላል ጨዋታ አልነበረም። አሰልጣኝ ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች መካከል
መካከል ቀላል ጨዋታ አይሆንም። ምክንያቱም 17 ጨዋታዎችን በዚህ በሜዳቸው ሳይሸነፉ የተጓዙበት አሸንፈው በተከታታይ የመጡበት ነበር። ፓሪስ ሰን ጀርመን፣ ፖርቶ፣ ኦሎምፒክ ደ ማርሴይ አይነት ቡድኖች በዚህ ጨዋታ በአውሮፓ ቻምፒየንስ ሊግም በሊግ መርሃ ግብሮችም በስታዲዮ ጆዜ አልቫሌድ የሚቀመስ አልነበርም። ከ17 ጨዋታ በኋላ 18ኛው ጨዋታ ላይ ግን አርሰናል በካቨርስ አማካኝነት 1-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። ስለዚህ ጨዋታ ጥቂት ነጥቦች ይነሳሉ። የትናንትና የጨዋታ ውጤት ቀያሪ ከነበሩ ጉዳዮች መካከል የሚኬል አርቴታ ቅያሪዎች በጣም ወሳኝ ነበሩ። ካቨርስን በማርቲን ኦዴጋርድ ሲያስገባ እንዲሁም ደግሞ ሊያንድሮ ትሮሳርድን አስወጥቶ ጋብሪኤል ማርሴሊን ቀይሮ ሲያስገባ በእርግጥ ጨዋታው መጠናቀቂያ ላይ የተገኘች ግብ ነበረች። ጋብሪኤል ማርሴሊ ለካቨርስ ኳስ አቀብሎ የተቆጠረበት መንገድ በጨዋታው ላይ ሚኬል አርቴታ በጣም ለውጦቹ ያስፈልጉት እንደነበረ የሚያሳይ ነው። ካቨርስና የሁለቱን ግንኙነትም በደንብ ለማንሳት ያክል ካቨርስ ዘንድሮ አራተኛ ግብ ነው በአርሰናል ተቀያሪዎች መካከል አሲስትና ለምሳሌ መጀመሪያው የአርሰናል የቻምፒየንስ ሊግ ጨዋታ ከአትሌቲክ ቢልባኦ ጋር እንደነበረ ይታወቃል። በዛ ጨዋታ ላይ ጋብሪኤል ማርሴሊና ሊያንድሮ ትሮሳርድ ሁለቱም ተቀይረው ገብተው አርሰናል በተቸገረበት ሰዓት ላይ አንደኛው አሲስት አድርጎ ጋብሪኤል ማርሴሊ ግብ አስቆጥሮ ጨዋታው በአርሰናል አሸናፊነት የተጠናቀቀ መርሃ ግብር ነበረ። በዚህኛው ሲዝን ላይ በቻምፒየንስ ሊግ ታሪክ እንደዚህ አይነት 4 በተቀያሪ ተጫዋቾች አሲስትና እንዲሁም ግብ አስቆጣሪነት የተመዘገበ 4 ግብ በአንድ ቡድን በአንድ ሲዝን በቻምፒየንስ ሊግ ላይ አልተመዘገበም። ትናንትና ካቨርስ ያስቆጠረው የአርሰናል የውድድር ዓመቱ 4ኛ ግብ ነበረ በአሲስትና በዚሁ ግብን በማስቆጠር ረገድ። ትናንትና ቪክተር ዮኬሬሽ ወደ ስታዲዮ ጆዜ አልቫሌድ ሲመለስ በጣም ደማቅ አቀባበል ተደርጎለታል። ሲወጣም ደማቅ ሽኝት ተደርጎለታል። ነገር ግን በጨዋታው ላይ ቪክተር ዮኬሬሽ የ7 ዓመቱ ስዊድናዊ አጥቂ እንዳልነበር ሆኖ ወይም ደግሞ በሚፈለገው ደረጃ አክት አላደረገም። በእርግጥ አሁንም የሰርቪስ ጉዳይ፣ እሱን የማጫወት ጉዳይ፣ ለእሱ የሚመች ታክቲክ አቀራረብ የመከተል ነገር በጣም ያጠያይቃል። አርሰናልም ሚኬል አርቴታም የአርሰናል ተጫዋቾችም ያንን እያደረጉ አይደለም። ቪክተር ዮኬሬሽ ለምሳሌ ዙሜንዲ በጣም ቆንጆ ግብ አስቆጥሮ ነበር ከፍጹም ቅጣት ምት ክልል ውጪ። ያቺ ግብ እንደተሻር ምክንያት ነበር። ከጨዋታው ውጪ በጣም ሌዚ ይመስል ነበር። በዛ አቋቋም ላይ መገኘቱ በጣም የሚያስገርም ነው። 68ኛው ደቂቃ ላይ ነው ለመጀመሪያ ጊዜ የኦን ታርጌት ሙከራ እንኳን በጨዋታው ላይ ማድረግ የቻለውና ብዙ ያጠያይቃል። የጨዋታው ልዩነት ፈጣሪ ግን ዳቪድ ራያ ነበር። ቀደም የግብ ጠባቂዎች ምሽት ነበር ስል ነበረ። ማኑኤል ኖየር በባየር ሙኒክ ጨዋታ በኩል የጨዋታው ኮከብ ነበረ። ማይክል ኦሊሴም በጨዋታው ላይ ምርጥ ብቃትን አሳይቷል። ነገር ግን ማኑኤል ኖየር ያዳናቸው ኳሶች በጣም ውጤት ቀያሪ እንደነበሩ መናገር ይቻላል። በዳቪድ ራያም በኩል ባለፉት ጨዋታዎች ላይ በማንቸስተር ሲቲ የካራባኦ ካፕ ፍጻሜ ላይ፣ በሳውዛምተን የኤፍኤ ካፕ ኳርተር ፋይናል ላይ ዳቪድ ራያን ሚስ እንዳደረገ አርሰናል እንዴት ሊያጣው እንደሚችልም እሱ ባይኖር ከሱ የተሻለ ግብ ጠባቂም አርሰናል እንዴት ማግኘት እንዳለበት ብዙ ሊነሳ ይችላል። ዳቪድ ራያ ወሳኝ ነበረ። በባለፉት ጨዋታዎች ላይ ተቀያሪ ወንበር ላይ የነበረው ግብ ጠባቂ ወደ ስራው ሲመለስ ግን ከቆመበት ነበር የቀጠለው። በጣም ጥሩ ምሽትን ያሳልፏል። ሴቮችን አድርጓል። ቡድኑን መርጧል። በተለይ በመጨረሻ ደቂቃ ላይ በጣም አንዳንድ ወሳኝ ኳሶችን ሲያድን ነበር። በጨዋታው እያንዳንዱ ደቂቃ ላይ የእሱ መሪነት የእሱን በሜዳ ላይ መገኘት የተመለከትንበት ነበር። ሚኬል አርቴታ በጣም ደስተኛ ነኝ፣ በጣም ከባድ ጊዜን ባለፉት ቀናት ላይ አሳልፈናል፣ ወሳኝ ድል ነው ያስመዘገብ ነው ብሏል። ያ በደንብ የሚያጠራጥርም አይደለም። ለአርሰናል አስፈላጊ ድል አስፈላጊ ጨዋታ ነበረ። ዳቪድ ራያን በተመለከተ በጣም እሱን እንግዲህ በምን እንደምንተካው በምን እንደምንገልጸው እንኳን ምን አይነት ገላጭ ቃል መጠቀም እንደምችል እንኳን አላቅም ብሏል። በአውሮፓ ቻምፒየንስ ሊግ ላይ ወሳኝነቱን እያሳየ የሚገኝ ተጫዋች መካከል ካቨርስም ትናንትና ወሳኝነቱን አሳይቷል። ባለፈው ሌቨርኩሰን ላይ ተቀይሮ ገብቶ ግብ አስቆጥሮ ነበር። ባለፉት 5 ጨዋታዎች ላይ ተቀይሮ ገብቶ በ3ቱ ግብ አስቆጥሯልና ጥሩ የሚባል ቁጥር እያስመዘገበ ቀጥሏል። በአውሮፓ ቻምፒየንስ ሊግ ላይ አብዛኞቹን ግቦች በ14 ግቦች ያሉትና አብዛኞቹን በአርሰናል መለያ ያስቆጠራቸው ናቸውና ሁልጊዜ የጌም ፕላን የመጀመሪያው ጌም ፕላን ላይሰራ ይችላል። ሁለተኛው የጌም ፕላን ግን እንዲሰራ ቅያሬዎች በደንብ ወሳኝነት አላቸው። ትናንትና ሚኬል አርቴታ እነዚህን ቅያሬዎች ተጠቅሟል። ከቅያሬዎች ጋር በተያያዘ ግን አርሰናል ከየትኞቹ ቡድኖች ጋር ይነጻጸራል? በአውሮፓ ካሉ ቡድኖች ጋር ለምሳሌ በተቀያሪ ተጫዋቾች በኩል 24 ግቦችን አስቆጥሯል። 14 አሲስቶች በያዝነው የውድድር ዘመን የውድድር ዓመቱ ላይ ትልቅ መነጋገሪያ ከነበሩ ጉዳዮች መካከል ከዚህ ከራግቢ የመጡ ስታርተርስ ኤንድ ፊኒሸርስ ተብለው የሚጠቀማቸው ተጫዋቾች ነበሩ ሚኬል አርቴታና ያ ፍሬ አፍርቶ በውድድር ዓመቱ ለአርሰናል ዋንጫ ምክንያት ከሆነ እንደዚህ አይነት ቁጥሮች በደንብ ይጠቀሳሉ። 24 ግቦችን ተቀያሪ ተጫዋቾች ትናንትና ካቨርስ ያስቆጠረውን
ግብ ጨምሮ 24 ግቦችን በተቀያሪ ወንበር ተጫዋቾች ከተቀያሪነት ከተነሱ ተጫዋቾች እንዲሁም ደግሞ የትናንትናው አንዱን አሲስትም ስንጨምር 14 አሲስቶች በአጠቃላይ በሁሉም ውድድሮች ላይ። ሌሎች ቡድኖችን እንመልከት። ከቤንች ተነስተው ግብ በሚያስቆጥሩ ተጫዋቾች አሲስትን በሚያደርጉ ተጫዋቾች 38 ግቦች ተገኝተዋልና ከዚህ በመቀጠል ከአርሰናል በመቀጠል የሚቀመጠው 34 ግቦችን የግብ ተሳትፎ ይዘው ተቀያሪ ተጫዋቾች በሴልታ ቪጎ በኩል ነው። ፓሪስ ሰን ጀርመን፣ አታላንታ፣ ባየር ሙኒክ፣ ባርሰሎና እያለ ይቀጥላል። አርሰናል ግን የዚህ ቁጥር መሪ ሆኖ ተመልክተናል። ሁሉም ብዙ የሚባልለት ጨዋታ አይደለም። በአርሰናል በኩል በፐርፎርማንስ ደረጃ በብቃት ደረጃ ያን ያክል ነው። ለምሳሌ ሾቶችን ብንመለከት 11 ሾቶች ወይም የግብ ሙከራዎችን በማድረግ ስፖርቲንግ ሊዝበኖች ቀዳሚ ነው 11 ለ7። እንዲሁም ኦን ታርጌት ሙከራዎች ደግሞ 5 ለ4 ስፖርቲንግ ሊዝበን የበላይነት ነበረው 55 ለ44 የኳስ ቁጥጥር የበላይነት ነበረው። ካቨርስ በአርሰናል በኩል እንግዲህ ባለፉት 5 ጨዋታዎች ላይ ቅድም አንስቼዋለሁና ካስቆጠራቸው ግቦች መካከል 3ቱን ተቀይሮ ገብቶ ያስቆጠራቸው ናቸው። በስፖርቲንግ ሊዝበን በኩል ደግሞ በአውሮፓ ቻምፒየንስ ሊግ ላይ የፈርስት ሊግ ጨዋታዎችን ባለፉት ጨዋታዎች ላይ በቅርብ ያደረጋቸውን 17-0 የተሸነፈበት ነውና በጣም የሚያስገርም ነው። ማክስ ዳውማን ግን አንድ ክብረ ወሰን ሰብሯል። በጥሎ ማለፍ ጨዋታዎች ላይ የላሚን ያማልን ክብረ ወሰን ነው ማክስ ዳውማን ያሻሻለው። 16 ዓመት ከ97 ቀኑ ላይ ነው የሚገኘው ማክስ ዳውማንና በአውሮፓ ቻምፒየንስ ሊግ ላይ በኖክአውት ስቴጅ ጨዋታ ያደረገ በእድሜ ትንሹ ተጫዋች ሆኗል። ከዚህ በፊት ላሚን ያማል ከናፖሊ ጋር ፌብሩዋሪ 2024 16 ዓመቱ ከ223 ቀናት ላይ በአውሮፓ ቻምፒየንስ ሊግ በጥሎ ማለፍ ጨዋታ ላይ በመሰለፍ ቀዳሚ ተጫዋች መሆን ችሎ ነበር። ለሁሉም የትናንትና ጨዋታዎች እነዚህን ይመስላሉ። ዛሬ ደግሞ በአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ይደረጋሉ። ግምቶቻችሁን ላኩልን። ባርሰሎና ከአትሌቲኮ ማድሪድ ዘንድሮ በተከታታይ እየተገናኙ ይገኛሉ። ባርሰሎና ከአትሌቲኮ ማድሪድ እንግዲህ ደግሞ ደጋግመው እየተመለከትናቸው እንገኛለን። ከቀናት በፊት ሁለቱ ቡድኖች ጨዋታቸውን አድርገው ራፊኒያና ሌቫንዶቭስኪ ግብ ያስቆጠሩበት ጨዋታን እናስታውሳለን። በዚህ ጨዋታ ላይ እንግዲህ 2-1 በሆነ ውጤት አሸንፎ ነበረ። ይቅርታ ራሽፈርድና ሌቫንዶቭስኪ ነበረው ግቡን ያስቆጠሩት። የዲየጎ ሲሞኔ ልጅ ሲሞኔ 39ኛው ደቂቃ ላይ ቀዳሚ ቢያደርግም ባርሰሎና 2-1 በሆነ ውጤት ማሸነፍ ችሏል። ከዛ በተጨማሪም 3-1 በሆነ ውጤት በላሊጋው ላይ የደርሶ መልስ ጨዋታዎችን ባርሰሎና ነው ሁለቱንም በአትሌቲኮ ማድሪድም በካምፕኑም ያሸነፈው። ከዛ ውጪ በኮፓ ዴላሬ 4-0 በሆነ ውጤት አሸንፎ ነበረ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ባርሰሎናን። ጋርሻ፣ ግሪዝማን፣ ሉክመን እና አልቫሬዝ ጋርሻ በራሱ ግብ ላይ ነበረ ግብ ያስቆጠረው። ዩሊያን አልቫሬዝ፣ አዶሜላ ሉክመን፣ አንቷን ግሪዝማን ያስቆጠሯቸው ግቦች ይቆጠራሉና ዛሬ ምሽትስ ማን ያሸንፋል? ባርሰሎና በሜዳው የሚያደርገው ጨዋታ ነው። ምሽት 4 ሰዓት ላይ ይደረጋል። ፓሪስ ሰን ጀርመን ከሊቨርፑል ባለፈው የውድድር ዘመን ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ላይ ተገናኝተው እንደነበረ ይታወሳል። የዛ ጨዋታ ላይ እንደሚታወሰው የመጀመሪያውን ጨዋታ ሃርቬ ኤሊዮት ባስቆጠራት ግብ 1-0 በሆነ ውጤት ሊቨርፑል አሸንፎ መጥቶ ነበር በፓርክ ደ ፕሪንስ። ከዛ የመልሱ ጨዋታ አንፊልድ ላይ 1-0 ኦዝማን ዴምቤሌ ብቸኛውን ግብ 12ኛው ደቂቃ ላይ የጨዋታው ጅማሮ ላይ አስቆጠረና ወደ መለያ የምትሄደው 4-1 በሆነ ውጤት ያሸነፈበት ነበረ። ፓሪስ ሰን ጀርመን ወደ ቀጣዩ ዙር ያለፈበት ጨዋታ ታስታውሱታላችሁ። ከርቲስ ጆንስ፣ ዳርዊን ኑኔዝ ፍጹም ቅጣት ምት ማስቆጠር አልቻሉም ነበር። ከዛ በኋላ ዴዝሪ ዲዌ መጨረሻውን ፍጹም ቅጣት ምት አስቆጥሮ ጨዋታው 4-1 በሆነ ውጤት በፍጹም ቅጣት ምት የተጠናቀቀ ነበር። ያንን ጨዋታ ሲያስታውሱ አሰልጣኝ አርነ ስሎት በአሰልጣኝነቴ በጣም ጥሩ አድርጌ የመራሁት ጨዋታ ነው ብለው ያነሳሉ። ከኔ ምርጥ ጨዋታዎች መካከል ያ ነው ብለው በቀዳሚነት ይጠቅሱታልና ፓሪስ ሰን ጀርመን ከሊቨርፑል ዘንድሮ የቻምፒየንስ ሊግ ፌቨራይት ናቸው ወይ ለማሸነፍ ፓሪስ ሰን ጀርመን ቀዳሚ ተገማች ቡድን ነው ወይ ተብለው ተጠይቀው ነበር። አሰልጣኝ ሉዊስ ኤንሪኬ የሰጠው አስተያየት በጣም የሚያነጋግር ነው። አምናም እኮ እኛ ተጠባቂ ቡድን አልነበርንም ብሏል። ስለዚህ ዘንድሮም ለማሸነፍ እንጫወታለን አይነት አስተያየቱን ሰጥቷል። ምሽት 4 ሰዓት ላይ ይደረጋል። ትናንትና የእናንተ ግምቶች በስፋት መተውልናል። በተለይ ደግሞ ከጨዋታዎች ጋር በተያዘ የተለያዩ ሀሳቦች ተነስተዋል። ካነሷቸው ጉዳዮች መካከል የአርሰናልና የስፖርቲንግ ሊዝበን የባየር ሙኒክና የሪያል ማድሪድ ጨዋታ ላይ ግምቶቻችሁን ስታስቀምጡልን ነበረ። ጥቂት ነጥቦችን እናንሳ። ከእናንተ ከመጡልን መልእክቶች መካከል አንድ አለም ታፈሰ ስፖርቲንግ ሊዝበን ከአርሰናል 2-2 ይጠናቀቃል፣ ሁለቱም ባቻ ውጤት የሚጠናቀቅ መርሃ ግብር ነው ብሎ ነበረ። ሬድዋን ሁሴን የዘውትር አድማጫችን ነው አርሰናል 3-1 በሆነ ውጤት ያሸንፋል ብሎ ግምቱን ያስቀምጦ ነበረ። ሪያል ማድሪድ ደግሞ በባየርን 3-2 ይሸነፋል የሚል ግምቱን ልኮልን ነበር። ሚሻሞ ከደቡብ አፍሪካ
የማንቸስተር ደጋፊ ነኝ። አርሰናል ከስፖርቲንግ ሊዝበን 2-2፣ ሪያል ማድሪድ ከባየር ሙኒክ ሪያል ማድሪድ 2-1 በሆነ ውጤት ያሸንፋል ብሎ ነበረ። እንግዲህ አርሰናል ቆሰለም አልቆሰለም ይሸነፋል ያው አርሰናል ነው ያለን ደግሞ ሳላ የተባለ አድማጫችን ነበረ። ነገር ግን አርሰናል አሸንፏል። ትናንትና ምሽት ላይ አየነው። ሙሉዓለም እንዴት ናችሁ? ትልቁ የአርሰናል ካንሰር አርቴታ ነው። ዛሬ ምሽትን በስፖርቲንግ ሊዝበን ይሸነፋል ብሎን ግምቱን ልኮልን ነበር። የአርሰናል ደጋፊ ነው። ነገር ግን አርሰናል አርቴታም ፈሪ አሰልጣኝ ነውና የቼልሲና የሲቲ አሰልጣኝ ቢሆን በዚህ ያን ያክል ጊዜ ይታገሱት ነበር ወይ በሚለው ሀሳብ ላይ መልእክቱ ልኮልናል። ጥያቄም አንስቷል። እናንተስ አድማጮች ምን ትላላችሁ? ሚኬል አርቴታ የማንቸስተር ሲቲ ወይም የቼልሲ አሰልጣኝ ቢሆን በዚህ ያክል ደረጃ ትዕግስት ይኖራቸው ነበር ወይ ለሚለው ጥያቄ ምላሻችሁን ላኩልን። ነገር ግን አይመስለኝም። በየትኛውም ቡድን ላይ እንደዚህ አይነት እንደ አርሰናል እድሎችን ይሰጡታል ተብሎ አይገመትም። አሽራፍ ማድሪድ ከባየር ሙኒክ 2-2 ይጠናቀቃል ብሎ ግምቱ ልኮልን ነበረ። አክሊል ከደቡብ አፍሪካ አርሰናል 2-0 ባየር ሙኒክ በሪያል ማድሪድ 2-1 ይሸነፋል ብሎ ነበረ። ለአርሰናል መልካም እድል ብሎ ነበር። አርሰናል 2-0 ሳይሆን 1-0 አሸንፏል። ነገር ግን በድል ያጠናቀቀበት ነበር። ሰላም ቤስቶች ዛሬ ጥሩ ጨዋታዎች እናያለን ብዬ ገምታለሁ ሲለን ነበረ አህመድ ከጅቡቲ። አርሰናል እንግዲህ ይሄ ነው ብዬ መገመት አልፈልግም ውጤቱን፣ ምክንያቱም አለ ሲባል የለም ሲባል ደግሞ አለ የሚባል ቡድን ሆኗል። ማድሪድ ግን እንደሚያሸንፍ አልጠራጠርም ብሎ ነበረ። ነገር ግን አህመድ ግምቱ አልተሳካለትም። አይላይ የተባለ አድማጫችን ላይ አሌክስ በተለይ ስለምን አንበሳ ነው የምታወራው ብሎኛል። ትናንትና አርሰናልን በተመለከተ ባስቀመጥኩት አገላለጽ ነው። አርሰናል እንግዲህ በውድድር ዓመቱ ያሳለፈው ጊዜ እንደ አንበሳ የሚያስቆጥረው ነው። ፓማባይን በተመለከተ የጻፈልን መልእክት አለ፣ ከልብ እናመሰግናለን። ኢማኑኤል ወይም ደግሞ አሸናፊ ከደቡብ አፍሪካ የጻፈልን መልእክት አለ። ስፖርቲንግ ሊዝበን ከአርሰናል 1-1፣ ሪያል ማድሪድ ሙኒክን 2-1 በሆነ ውጤት ያሸንፋል። አሮን ቢሳካን በተመለከተ አቋራጭ ባለም ዋንጫ ተሳታፊ መሆኑ አስገራሚ ውሳኔ ነው። ለእንግሊዝ ሊጫወት ቢል ይህንን እድል መቼ የማያገኘውም ነበር። ብሩኖ ፈርናንዴዝ ማለት ለማንቸስተር ዩናይትድ ዓይንና ጆሮ ነው። ሰላም ለሀገራችን ለዓለማችንም ብሎናል። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። ደሳለ ሪያል ማድሪድ 3-1 ያሸንፋል ብሎ ግምቱን አስቀምጦ ነበረ። ሽመልስ ከኳታር ዶሃ ባየር ሙኒክ 2-1 በሆነ ውጤት ሪያል ማድሪድን ያሸንፋል ብሎ በትክክል ግምቱን አስቀምጧል። አርሰናል ሊዝበንን 3-1 ያሸንፋል ብሎ ነበረ። ጥሩ የቻምፒየንስ ሊግ ምሽቶችን እናያለን ብሎ ሽመልስ ከኳታር ዶሃ በትክክል የገመተ ብቸኛ አድማጫችን ነው። ታሪኩ ከደቡብ አፍሪካ 2-1 በሆነ ውጤት ማድሪድ ያሸንፋል ብሎ ነበር። አርሰናል ደግሞ 3-0 በትክክል አልተገመተም። ለተሳትፏችሁ ግን ለሀሳብ ላስቴቶቻችሁ ሁላችሁንም ከልብ እናመሰግናለን። ለሊቨርፑል ለቼልሲ መልካም ዜናዎች አሉ። ከዚህ ከተሳትፎ ጋር በተያዘ በአውሮፓ ቻምፒየንስ ሊግ ቦታ ላይ ትናንትና በተለይ አርሰናል ማሸነፉን ተከትሎ የኮኤፊሽንት የአውሮፓ ቻምፒየንስ ሊግ ላይ 5ኛ ቡድን ሆኖ ለመሳተፍ እድሎች የሰፉበት ነው። ለምሳሌ ሊቨርፑል በ5 ነጥብ ልዩነት ከአራተኛ ደረጃ ላይ ከተቀመጠው አስቶን ቪላ በ5 ነጥብ ልዩነት ርቆ ነው የተቀመጠው። ቼልሲን ስንመለከት ደግሞ ከአስቶን ቪላ በ6 ነጥብ ልዩነት። ስለዚህ ከሊቨርፑል ወይም አሁን አስቶን ቪላም ማንቸስተር ዩናይትድም በነበራቸው ደረጃ ይዘው ቢያጠናቅቁ ብለን ብናስብ ለሊቨርፑልና ለቼልሲ መልካም እድል መጥቷል። 5ኛ ደረጃን ይዞ የሚያጠናቅቀው የፕሪሚየር ሊጉ ቡድን በአውሮፓ ቻምፒየንስ ሊግ ላይ እንደሚሳተፍ ተረጋግጧል። ለቼልሲም ለሊቨርፑልም በጣም ወሳኝ አስፈላጊ ዜና ይመስላል። ትናንትና ከሰማናቸው ዜናዎች መካከል በጣም አስገራሚ የተባሉትን ጥቂት ነጥቦች ላንሳላችሁ። ለምሳሌ ሃሪ ማጓየር በኩል አዲስ ውል ፈርሟል። 1 ዓመት ውል የሚያቆየው እንደሚፈርም የተረጋገጠ ነበር። ነገር ግን ከመፈረሙ ዜና ይልቅ ምን ጥቅም አለው የሚለውን ጉዳይ ጥቂት ነጥቦች ላንሳላችሁ። በተለይ ደግሞ ሃሪ ማጓየር ማለት ዘንድሮ በሱ ደረጃ ላይ በእንግሊዝ ብሔራዊ ቡድን የሚጠራበት እድል ሰፍቷል። በሴፕቴምበር 2024 ጀምሮ ወደ እንግሊዝ ብሔራዊ ቡድን አልተጠራም ነበር። የአቋም መውረዶች በጣም ይታዩበት ነበር። ነገር ግን ባለፈው ዓመትም ዘንድሮም በጣም የተለየውን ሃሪ ማጓየር እየተመለከት እንገኛለን። በቡድኑ መሪነቱ በጣም አስፈላጊ ነው። ትናንትና ለምሳሌ አመድ ያለው ሲያነሱት ነበረ። ሃሪ ማጓየር በጣም ሊደር የሚባለው ብሩኖ ፈርናንዴዝ አምበል ቢሆንም ሌላኛው ትልቁ አምበል ሃሪ ማጓየር ነው የሚል አስተያየቱን ሲሰጥ ነበረ። በታዳጊዎችም በቡድኑ ውስጥ በአመራሮችም በአሰልጣኞችም የሚወደድ አይነት ስብዕና ያለው የቡድኑ እንግዲህ እንደ ግሉ ሆኖ የሚያገለግል አስፈላጊ ተጫዋች ነው። ከዛ በተጨማሪ ግን የማንቸስተር ዩናይትድ ሌሎች ተከላካዮችን እስቲ ከግምት እናስገባ። ሌኒዮሮን ከዛ በተጨማሪም ሊሳንድሮ ማርቲኔዝን፣ ማቲያስ ዴላይትን ሊሳንድሮ ማርቲኔዝን ብዙ ጊዜ ጉዳት የሚያጠቃቸው ተጫዋቾች ናቸውና ሃሪ ማጓየር የተሻለ ግልጋሎት እየሰጠ ይገኛል። 33 ዓመቱን ያዘው ባለፈው የፈረንጆች ወር ላይ ነበርና በጣም በቀጣይ ሌኒየሮም እንዲሁም ደግሞ ማቲያስ ዴላይትም በሚጎዱበት ሊሳንድሮ ማርቲኔዝን በማይኖሩበት ሰዓት ላይ ግልጋሎት መስጠት ይችላል። ማንቸስተር ዩናይትድ እሱን ልልቀቀው ቢልና
አዲስ ተጫዋች ላምጣ ቢል በሚቀጥሉት ጊዜያት ላይ በጣም ትልቅ ገንዘብ ያስፈልገዋል። ስለዚህ ፋይናንሻሊም ፐርፎርማንስ ዋይዝም በሜዳ ላይም ባሉ ብቃቶችም ጭምር በጣም ትልቅ ጥሩ ውሳኔ እንደተወሰነ በትክክል መናገር ይቻላል። ሌሎችም ጉዳዮች ይነሳሉ ከማንቸስተር ዩናይትድ ጋር በተያዘ አንደኛው ኤቭራ ያነሳው ጉዳይ ነው። በጣም አነጋጋሪ አስተያየት ሰጥቷል። 2013 ላይ ወደ ሰር አሌክስ ፈርጉሰን ቢሮ አምርቼ ነበር። ሰር አሌክስ ፈርጉሰን ዩናይትድን ከመልቀቃቸው ከአንድ ሳምንት በፊትና ወደ ቢሮቸው ብቼ ከዛ በኋላ እንዴት ነው ፓትሪስ ብለው አነጋገሩኝ። 99% በቀጣይ ክርስቲያኖ ሮናልዶ ይመጣል፣ የተረጋገጠ ጉዳይ ነው። 99% ጋሬዝ ቤልንም ለማምጣት እየሞከርኩ ነው የሚል አስተያየታቸውን ሰጥቶ የነበር ነው። ከአንድ ሳምንት በኋላ ግን ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ላይመለሱ ለቀው ሄዷል። 2013 ላይ ነው። ያንን አስተያየት ለምን ሰጡት? በጣም አነጋጋሪ ቃለመጠየቅ አድርጓል። ዚ አትሌቲክ ላይ የነበረው ሰፊ ቃለመጠየቅ ነው። ስለ ማይክል ካሪክም አንስቷል። ማይክል ካሪክን በተመለከተ በአውሮፓ ቻምፒየንስ ሊግ ላይ ማንቸስተር ዩናይትድ እንግዲህ ኳሊፋይ ማድረግ አለበት እና እሱን ማንቸስተር ዩናይትድ ለአውሮፓ ቻምፒየንስ ሊግ ማሳተፍ አለበት፣ በቋሚነት መሾም አለበት በሚለው ጥያቄ ላይ አንዳንድ ሰዎች አይገባውም፣ ልምድ የለውም ሊሉ ይችላሉ። ለምሳሌ ሞሪኒዮ መጥቷል፣ ሉዊ ቫናል መጥቷል፣ ሩበን አሞሪም መጥቷል፣ ሁሉም አልሰሩም። አሁን ግን እየሰራ እየተመለከት ነው እንገኛለን። የማይክል ካሪክ ጉዳይና ለምንድነው ዕድል የማንሰጠው የሚል ነገር አንስቷል። ዝውውሮችን በተመለከተ ከዩናይትድ ጋር በተያዘ አማካኝ ስፍራ ላይ ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ውሳኔ አልወሰነም፣ አማራጮቹን ግን እየተመለከተ ይገኛል። ኤሊየት አንደርሰን፣ ሳንድሮ ቶናሊን በአማራጭነት ይዟል። ነገር ግን ከማንቸስተር ዩናይትድ ካዜሜሮ እንደሚለቅ ይታወቃል። ከካዜሜሮ በተጨማሪ ግን ማኑኤል ኡጋርቴን ለመልቀቅ ማንቸስተር ዩናይትድ ለመሸጥም ጭምር አማራጮቹን እየፈለገ ይገኛል። በፕሪሚየር ሊግ ኒውካስል ዩናይትድ እና ቶትናም እነ ዩቬንቱስ ከጣሊያን ሴሪያ ሌሎችም ክለቦች ፈላጊዎች አሉ። ኦሎምፒክ ደ ማርሴይም ጭምር ተጫዋቹን ለመልቀቅ ሂደቶች እንዳሉ እየተመለከተን እንገኛለን። ዩናይትድ ጋር በተያዘ የማግነስ አክሎች ጉዳይ ይነሳል። ሞናኮ የመስመር አጥቂ ነው። በፈረንሳይ ብሔራዊ ቡድንም አሁን በቅርብ ጊዜያት ላይ ድል የተሰጠው ይገኛልና በሁሉም ውድድሮች 15 የግብ ተሳትፎ አለ። 24 ዓመቱ ላይ ይገኛልና ሊቨርፑልም ጭምር የሚፈልገው ጥሩ አቅም ላይ ያለ ተጫዋች ነው። የመጨረሻ ጉዳይ ላድርገው ከኢብራሂማ ኮናቴ ጋር በተያዘ በሊቨርፑል ውሉን የማራዘም ዕድሉ በጣም ሰፊ ነው የሚል ዘገባን የፈረንሳይ ሌኪፕ ይዞ ወጥቷል። የ6 ዓመቱ ተጫዋች እንግዲህ ከዓለም ዋንጫ በኋላ የሚነሱ ጉዳዮች አሉ። ተጫዋቹን በተመለከተ በጣም ጥሩ አቅም በላሊጋው ላይም በሪያል ማድሪድ ፍላጎት ቢኖረውም በ60 ሚሊዮን ዩሮ ጀርሜ ጃኬትን ሊቨርፑል አስፈርሟል። ላይ ከኢብራሂማ ኮናቴ ጋር የረጅም ጊዜ የሊቨርፑልን ተከላካይን ይመራሉ ተብሎ ይጠብቃል። እነዚህ በስፋት የሚነሱ ጉዳዮች ናቸው። ክቡራትና ክቡራን ለሀሳብ ላስተያየቶቻችሁ ከልብ እናመሰግናለን። ስፖርታዊ ጉዳዮቻችን እዚህ ላይ ይጠናቀቃሉ። በአዳዲስ ጉዳዮች ደግሞ ነገ ከቻምፒየንስ ሊግ ጨዋታዎች ጋር በተያያዘ ሌሎችም የሚነሱ ጉዳዮችን ጨምረን እንመለሳለን። ከልብ እናመሰግናለን። ጤና ይስጥልን።